አንድም ቀን ተለይቼሽ አይቼሽ አላቅም እንዴት እንደምችለው አለኝ። እንግዲህ ያለ ቀጠሮ መገናኘት፣ ያለ ቀጠሮ መለያየት፣ ወየው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ የግርሲ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ ያረጉ ቤተሰብ ይሁኑ። ዛሬ ልባችን ተሰብሯል። ያልጠበቅነው ያልሳልነው ነገር ይሆናል ብለን ያልፈጠምነው ነገር ዛሬ እንግዲህ አብርሃምና ሩታ ተለያዩ። ያለ ቀጠሮ መገናኘት፣ ያለ ቀጠሮ መለየት። እንግዲህ ልጄን እንኳን ብሎ ደፋ ቀና ብሎ አሳድጋለሁ ብሎ ቢልም ነገሩ መጀመሪያ ላይ ስለተበላሸ አብርሃም ሊያስተካክልም አልቻለም። ወረቀቱን እንግዲህ የፍርድ ቤቱን ወረቀት አብርሃም ፈረመ፣ አስረጣቱ ፈረመ። ሩታም ምንም አላለች፣ አላለቀሰችም። ምንም የተጨነቀችው ነገር የለም። አብርሃም አሁንም ደግሞ አለቀሰ። ማራኪም ተጨነቀ። ማራኪ ልክ እንዳልቆረጠ ነው። እባክሽ አሁንም ተይ፣ ዛሬ ተለያያችሁ ማለት ነገ ተለያይታችሁ ቀራችሁ ማለት አይደለም። አብርሃምም እንደዛው ነው ያለ። ግን ይህ ነገር የት እየሄደ ነው? ለምን እነጋሽየስ ለምን አልገቡም? የሩትዬ እናት ዛሬም እውነታቸውን እየተናገሩ ይገኛሉ። ልጄ መጣ ከኛ ነው የምትወልደው እያሉ ድምጣቸውን አሰምተዋል። ሜላቴም ያው ለማስመሰል ብላ እሷም አብራ ሸብረብ ስትል ነበረ። ግን የሚገርመው እያስመሰለች ነው። ያው መሄዷም አይቀርም ወደ ቡታጅራ። ወላኪን ግን ቡታጅራ ብትሄድም ከእናቷ ቤት ትገባለች። ያው የሚላቴ ቤት የተለየ ነው። ሩታ ከእናቷ ቤት ገብታ ልትወልድ ትችላለች። እንግዲህ ያው አመት ባሉንም ለመዋል ከዛው ሂዳ ነው ከእናቷ ቤት የምትወልደው። በጣም ግን የሚያሳዝንና የሚያስደነግጥ የአብርሃምና የሩታ መለያየት። እንደዚህ ሳናስበው ነበር የተገናኙት፣ ሳይታሰብ ደግሞ ተለያዩ። እንደ ድራማ መስሎ የተጀመረው የእውነት ጠብ ነበረ። ድራማ አስመስለው ሲሰሩት የነበረው መጨረሻው ግን ሊያስተካክሉት አልቻሉም። አያችሁ፣ ሶስተኛ ሰው አታስገቡ፣ አራተኛ ሰው አታስገቡ እያለ ህዝቡ ሲጮህና ሲለፈልፍ፣ ዛሬ ግን እንደ ሳሙና ሙልጭልጭ ብሎ ህይወታቸው ወደቀ፣ ፈረሰ ማለት ነው። አያችሁ፣ አስደንጋጭ ሰበር ዜና። አብርሃምና ሩታ ከእለታት አንድ ቀን ሲገናኙ አጥፈኝ ውሰደኝ እባክህ እኔ እፈልግሃለሁ፣ አፈቅርሃለሁ፣ እወድሃለሁ ስትለው አጥፍቷት በአንድ ክፍል የተቀመጠችው ሩታ ሀብቴ ዛሬ አብርሃምና ሩታ በአንድ ዶርም ተቀምጠው በሽሮ እንጀራ እየበሉ ፍቅራቸውን ሲያጣጥሙት የነበሩት ዛሬ ግን በአንድ ቪላ ልበላችሁ ወላ በአንድ ክፍል ልበላችሁ በአማረ ቤትና በአማረ ወንበር ተቀምጠው ጥሩ ነገር በልተው ጥሩ ነገር ሰርተው እንኳን ለራሳቸው ለሌላ እየተረፉ ዛሬ ግን ዶላር አሰከራቸው። እውነት ለምናችሁ ዶላር ሁሎችንም ብር አበረረኝ ብለዋል ማለት ነው እንጂ ሶስተኛ ሰው ልጃቸውን እስትትወልድ እንዲሁ ሌላው እንኳን ልጇን እስትትወልድ እንኳን ብትቆይ ጥሩ ነበረ። ግን አብርሃም የሄደበት መጀመሪያ ላይ አሳስቶታል። የተሳሳተም ያው ያስገባውን ሰው ታውቁታላችሁ። እሷስ መጣች ወይስ አለች ወይስ የለችም የሚለውን ዛሬ እንግዲህ እስከመጨረሻው ተከታተሉና ዛሬ እንግዲህ ታያላችሁ ማለት ነው። ሄርሜላን ይወዳታል የሚል መረጃም ሰምተን ነበረ። ግን የሰማንያ ሚስቱን ለማስቆጨትና ለማናደድ ብሎ ያደረገው ነው እንጂ አብርሃም ምንም ከሷ ፍቅር የሚይዘው አይመስለኝም። ሩታን ይወዳታል። ዛሬም እወድሻለሁ፣ ነገም እወድሻለሁ፣ ነገም እጠብቅሻለሁ፣ አመትም እጠብቅሻለሁ እያለ አብርሃም እንግዲህ አንገቱን ባየሄደ ያለ ቀጠሮ ተገናኙ፣ ያለ ቀጠሮ ተለያዩ። እውነት አዝነናል በጣም ማለት ነው። እንግዲህ ሩታ እንዳያችኋት በወንድሞቿ ታጅባ፣ በማራኪ በወንድሟ ታጅባ፣ ሁሉም ሰው ከሷ ሲርቅ ወደ ሩታ ሲርቅ፣ ሩታ ግን ከማራኪ ማራቀችም ከወንድሞች የተባሉትም
አራቀችም ማለት ነው። ግን ይሄን ለምን መሆን አስፈለገ? ለምንስ ባሏን ትዳሯን ለምን እኔ ትዳሬን እሰራለሁ በቃ እመለሳለሁ እያላት ነው። ለምኗታል። በቤትም በውጭም በሽማግሌም በሁሉም ለምኛለሁ። ግን ሩታ እሺ ልትልም አልቻለች ብሏልኝ። እንግዲህ አብርሃም እያለቀሰ ተለያይቷል። እውነት ሰላምም አላለችው። እንኳን ፊርማውን ፈርሜልሻለሁ ፍርድ ቤት አስገቢ ብሎ ሲሰጣት እንኳን አብርሃምን ሰላም አላለችውም። ጥላውን የሄደች እንደሁልጊዜው ይገርማል። በጣም ነው የተናደድኩት። ሚላቴ ደግሞ ስትሞጫረቅ ነበረ። ያው አይታችኋል እንዴት ሆና እንደመጣች። ግን እንደማስመሰል በሶሻል ሚዲያ ላይ ልጆቻችን ልናመጣ ነው እያለች ስትል ነበር። ግን ያው እንደነገርኳችሁ ሩታዬን ብትሄድም ከእናቷ ቤት ነው እንጂ የምትገባ ከሚላቴ ቤት የራሷ ቤት አላት፣ አትገባም ማለት ነው። ሁሉ ነገር ተምታቶባታል። ሩታ ማራኪ እውነቱን ነው። እባክሽ አሁንም ምሰቢ አሁን ተፋታችሁ ማለት ተለያይታችሁ ቀራችሁ ማለት አይደለም። ላይ ነው ሩታ ተናግራለች። ልጅ ያለ መሀል ላይ ልጅክን መጠየቅ ትችላለህ፣ ልጅክን ማየት ትችላለህ ብላለች። እሱ ግን እረ ልጄን እንኳን ልትለይ ነው ብሎ አንዲት ቃል እንኳን አብርሃም ልጅ እንዳለው እንኳን ራሱ ምንም የሚናገረው ነገር የለም። ለምን እኔ ግራ የገባኝ ለምን መሰላችሁ? አብርሃም ስለ ልጅ አያነሳምና ኢንሻአላህ ይገናኛሉ ብዬ ተስፋ አለኝ። ዛሬም ተስፋ አልቆርጥም። እባካችሁ ተገናኙልን፣ አብራችሁ ሆኖልን። ደግሞም ተጣሉ ሰው ተጣላና አንድ ፍች ተፋታ መባል ጠቅሎ ተለያይቶ መቅረት አይደለም። ስለዚህ እውነት ነው። ነገም ሌላ ቀን ነው፣ ዛሬም ሌላ ቀን ነው። ጥሩ ባል ሆኜልሽ ነበረ። ካንቺ ጋር ያሳለፏቸውን ቀናቶች በቁጥር ስቆጥራቸው እንኳን አንድ ቀን የተጨነኩበት የተጠበብኩበት የለኝም። ሁሉም የተደሰትኩበት ነው። አሁን ግን ያው ብንለያይም በወንድምነት ጠይቂኝ አለሁሽ ነው እንጂ ያለ ልጄን ጠይቃለሁ። እኔም እኮ የልጅሽ አባት ነኝ፣ ምን ሆኜ ምን ችግር አለው ብሎ እንኳን አላለም። ግን ለምን ይመስላችኋል? እኔ ግራ እየገባኝ ነው። እና እንግዲህ ውዶቼ ከሄረሜላ ዛሬም አብሮ ሊሰራ ነው ማለት ነው። እውነት ለመናገር ሩታና አብርሃም ተለያዩ ላይገናኙ ተለያዩ። እኛም ልባችን ተሰብሯል። ያው እኛም የሮጥነ ያለቀስነ የጮህነ አብረው እንዲኖሩልን አብረው እንዲሰሩልን አብረው እንዲመጡልን ነበረ። ህዝቡ እንኳን ራሱ እየጮኸ ሁሉን ነገር የተናገረ። ዛሬ ግን አብርሃም ቆረጠ፣ ሩታ ቆረጠች። አብርሃም እንኳን በብዙ መንገድ ያልሞከረው ነገር የለም። ቪዚም ለአባቷ ተናግራ ነበር ለጋሽዬ። ግን ሩታ ያው በፊት ጥላቸው ስለሄደች ጋሽዬም አልመጡም ማለት ነው። ነገሩ ከሯልኝ። ከሽማግሌ ማልፎ ከፍርድ ቤት ደርሶ ለፍርድ ቤት ወረቀት እንግዲህ እቃም አልፈልግ ቋንቁራም አልፈልግ ብላለች። ሩታዬ በሰላም ተለያዩ። አዝነናል። አሰላሙ أدعي بإيماني على الإسلام رباني سأعلي رايتي دوما سأعلي